የቀረው የአርሲ ጉዳይ ነው። አጀንዳ አንቀይርም። በጣም ደስ በሚል ሁኔታ እስከዛሬ ያሉትን አጀንዳዎች የሆነ ችግር ሲመጣ ቶሎ ብለን እንቀይር ነበረ። አሁን ግን ኮፒ ሊንክ ታፕ ቶሎ ብሎ በእናታችሁ አንቀይርም ነበር። እስካሁን ግጥም አድርገን ይዘናል። የአርሲው ጭፍጨፋ በሚገርም ሁኔታ እንትን ብሏል። ዛሬ ልክ እንደጨረስኩ ለጥፍላችኋለሁ፣ ታነቡታላችሁ። ምናልባት ከዘጋና ካወረደኝ እናንተ ታፕታፕ አድርጉ። ኮፒ ሊንክ፣ ሼር፣ ጊፍት ቶሎ ብሎ ጊፍት ጋለሪውን ሙሉት። በእግዚአብሔር ይሄን ልንገራችሁ፣ ጊፍት ጋለሪውን ቶሎ ብሎ እሱን ሙሉት። ዛሬ የቤተ ክህነት አባቶቻችን ቀጥታ ወደ አርሲ ሄደው ነበረ። እሱን ነው የምነግራችሁ። በጠቅላይ ቤተ ክህነቱ በቋሚ ሲኖዶሱ ተወክለው ነው የሄዱት። ስለዚህ አባቶቻችን እዛ ጉዞ ጀምረዋል። ከአዲስ አበባ ሲነሱ ምስራቅ አርሲ አሰኮ በመሄድ ከሰይፍ የተረፉትን ምዕመናን ለማጽናናት ነበር ጉዞ የጀመሩት። የቋሚ ሲኖዶሱ ውሳኔ የሚያዘው እንደዛ ነበር። ከአዲስ አበባ የተነሳው ልዑካን ቡድን ዛሬ ጠዋት ናዝሬት ተሰባስቦ ከናዝሬት ተነስቶ ወደ ምስራቅ አርሲ ጉዞ ጀመሩ። አባቶቻችንን አጅቦ እንዲሄድ ጸጥታውን እንዲቆጣጠርላቸው ደግሞ እግዚአብሔር ይስጥልን። በእውነት ህይወት በጣም አመሰግናለሁ። ህይወት በጣም አመሰግናለሁ። እቺ ልብ ቅርጿን ግን ሙሏት፣ ጋለሪውን ሙሉት፣ የተጣለብንን ሙሉ። ይሄ በእጅ እንደዚህ የሚሰጠውን ኮፍያው ሞልቷል። ተውት፣ ዮናስ አይሉ ኮፍያ ሞልቷል። እቺ የልብ ቅርጿን የእጅ በእጅ የምትሰጧን የልብ ቅርጿን እባክህ ይችኛዋን እሷን ሙሏት። 8 ደርሷል፣ 51 ደርሷል። እሷን ሙሏት። 78 ነው የሚፈልገው። ከዛ ታፕታፕ እሰይ እግዚአብሔር ይስጥልኝ። ይሄ ነው በቃ የሚያስፈልገው። ስንት ደረሰ? 56። እሺ 78 ነው የሚፈለገው። ብራቮ 57 ደርሳቸዋል። ሳይዘጋው ከዘጋው በጽሁፍ አስቀምጥላችኋለሁ። ካልዘጋው ግን እንትዳለ የልብ ቅርጿን የእጅ ልብ ቅርጿን በቃ ትንሽ ነው የቀራችሁ። በጣም አመሰግናለሁ። 57 57 ላይ ነው ያላችሁት። ሌሎቻችሁ ያልሰጣችሁ አዲስ ሰዎች መሰለኝ፣ አዲስ ሰዎች ይፈልጋል መሰለኝ። እሺ አዲስ 59። እሺ አፕል ዩዘር ኦኬ 61 78 ሙሉት። ሪስትሪክሽኑን እያያችሁት ነው፣ ያነሱታል። እኔ በሳምንት አንዴ ስለሆነ የምገባው ችግር የለውም። በቃ እናንተ እንደዚህ ቀጥሉ፣ ሙሉት፣ እኔ ልሂድ እና አባቶቻችን ተነስተው የሲኖዶሱ አባላት ወደ አሰኮ ሄደዋል። አሰኮ እንግዲህ መንግስት 2 ክርስቲያኖችና 1 ሙስሊም ናቸው የሞቱት ብሎ መግለጫ የሰጠበት ነው። ስለዚህ የልዑካን ቡድኑ አሰኮ ከደረሰ በኋላ አሰኮ ከመድረሱ በፊት በአቦምሳ በኩል ስለሆነ ማለፍ ያለበት ከናዝሬት በኋላ አቦምሳ ደርሷል። እዛም እንደደረሰ የአቦምሳ መድኃኔዓለም ሰዎች ተሰባስበው ካህናቱ መስቀል ይዘው ምዕመናኑ ጠበቋቸው። ምክንያቱም አቦምሳም ተፈናቅሎ ሰው እዛ ቤተክርስቲያን ነው ተጠልሎ ያለው። ስለዚህ ግቡና ቡራኬ ስጡ ተባሉ። ገቡና ቡራኬ ሳይሰጡ ነው አሰኮ መሄድ አለብን በማለት ጉዞ ጀመሩ። ከፊታቸው ታጣቂ አለ። ይህ እንግዲህ ታጣቂው ስሙ የመደበላቸው የኦሮሚያ ጸጥታ ቢሮ ነው። የኦሮሚያ ጸጥታ ኃይል ነው የመደበላቸው። እና ኃይሉ ጎንፋ፣ እነ ሽመልስ አብዲሳ ናቸው። ረጲ ሎላ የሚባሉትን ነው የኦሮሞ ጸጥታ ኃይሎች የመደቡላቸው። ከኋላና ከፊት መትረየስ ደግነው ነው ያጀቧቸው። 2 ፓትሮል ተመድቦላቸው ነበረ። እንግዲህ መሀል አቦምሳ ደርሰው ህዝቡን አይተው እኛ አሰኮ ነው የምንሄደው ብለው መንገዳቸውን ቀጥለዋል። ወዲያው እንግዲህ ከአቦምሳ ወጥተው 1 ኪሎ ሜትር ሲቀራቸው ላሰኮ ጋዶ ጊዮርጊስ ጋር ሊደርሱ ሲሉ ሄላ የሚባል ቦታ ላይ እንደደረሱ መኪኖቻቸው እንዲቆሙ መደረጉ ነው የሚነግሩኝ የመረጃ ምንጮቼ። ከዛ በኋላ ሮጲ ሎላ የሚባሉት በመምጣት የተደወለው ከላይ ነው፣ ከቤተ መንግስት ነው የተደወለው። ወደፊት እንዳትሄዱ እባካችሁን ብለዋል ማለት ነው። እሺ ጎል አቺቭ አድርገናል፣ እግዚአብሔር ይስጥልን። የሚለቀን ከሆነ ሌሎች ነገሮች እናደርጋለን። ጨርሰናል። አሁን
የምትችሉትን እየከፈትኩላችሁ ያን ማድረግ ትችላላችሁ። ጨርሰናል። የምትችሉትን አበባውንም የቀሩትን ነገሮች ድጋሚ ማድረግ ትችላላችሁ። እሺ ከዛ በኋላ አቁሟቸው። ከዚህ በኋላ መሄድ አትችሉም። ከፊታችን ኦነግ ሸኔ አጥምዶ ነው ያለው፣ ሊመታን ነው እና ይጎዳችኋል። እናንተ ደግሞ ከሞታችሁ ጥሩ አይደለም። ስለዚህ እኛ ይህን መሳሪያ ማለፍ ስለማንችል ወደ አሰኮ መሄድ አትችሉም አሏቸው። ወዲህ ጊዜ አባቶቻችን በእውነት በጣም ለምዕመናኖቻቸው ለልጆቻቸው በጣም የሚያዝኑ ስለሆነ አዙር ብለው አባቶቻችን በእውነት በጽናት በጽባት ወደ ኋላ ቀኝ አዙር ብለው አዙረው ወደ እንትን ተመልሰዋል ማለት ነው። በእውነት እኔ በጣም ያደነኳቸው በጣም ብልሆች ናቸው። ምክንያቱም መቆየት አለባቸው። ያ መታረድ የለመደ ህዝብ፣ መገደል የለመደ ህዝብ፣ መሞት የለመደ ህዝብ ምን ይሰራለታል? አባት ሄዶና በእውነት አባቶቻችን በጣም ጥበብ በተሞላበት ሁኔታ ራሱ የመንግስት ኃይሎች በጣም እስኪደነግጡ ድረስ ችሎታቸውን እንዳየር ወለድ ተገልብጠው ወደኋላ ሄደዋል እና በቤተ ክህነቱ መኪና ውስጥ አላረጋገጥኩም፣ ግን ዘፈን ነበር አሉ። ይሞታል ወይ ታዲያ እያሉ ነው የተመለሱት ብሏል። ይሄ እንኳን ሲያጋንኑ ይመስለኛል ሰዎች፣ የማጋነን ነገር ነው እንጂ አባቶቻችን እንደዛ የሚሉ አይመስለኝም። ቢያውቁ ኖሮ ይዘምሩ፣ እኔ ራሴ በጣም ቢያውቁ ኖሮ ይዘምሩ ነበር። ሞት ነው ረሃብ ከክርስቶስ ፍቅር የሚለየኝ፣ ወይም ደግሞ እንደዚህ ምናምን ይላሉ። ብቻ የሆነ የጽናት መዝሙር ይዘምሩ ነበር ነው ያልኩት። ግን ሰዎች በጣም ተንኮለኞች ሰዎች አሉ። ለየኔ ወፎች ተንኮለኞች ናቸው። ከዛ ማነው ዘፈን አሉ? የኃይልዬ ነው። ይሞታል ወይ ታዲያ ምናምን የሚል እንትን ብለው ተመልሰዋል አሉ። በእውነት እንኳን ጳጳስ መነኩሴ ሚስትና ድስት የሌለው የወለዱ ህጋውያን እንኳን በዚህ ዘመን ለመኖር እንደ ብፁዓን አባቶቻችን አይጓጉም ነው ያሉኝ ታዛቢዎች። ትክክል አይደሉም። ሰዎች ስለሆኑ በብላሽ መሞት አይፈልጉም። በከንቱ መሞት ያለበት ምዕመኑ ነው እንጂ እረኛ ለምን? እረኛ ድሮ ቀረ። እረኛ ከበጎቹ ፊት እየሄደ ከተኩላ ከበጋ የሚጋፈጠው ድሮ ቀረ። አሁን እረኛ ከኋላ ነው፣ በግ ነው ከፊት ከተኩላ ከእንትን ጋር የሚዋጋውና ይሄ መስተካከል አለበት። አንዳንድ ሰዎች እንደዚህ እያላችሁ ስለሆነ ማለት ነው አባቶቻችን ለምን እንትን አልሄዱም፣ ወደፊት ለምን አልሄዱም የምትሉ አላችሁ። የእስራኤል እረኞች ናቸው። የእስራኤል እረኛ ከበጉ ፊት ነው የሚሄደው። ከዛ በኋላ በጎች እረኛቸውን ተከትለው ነው የሚሄዱት። የኛ አገር እረኞች ግን ባሌም ብትሄዱ፣ አሩሲም ብትሄዱ፣ ትግራይም ብትሄዱ፣ አማራም ብትሄዱ፣ ወለጋም ብትሄዱ የኢትዮጵያ እረኛ ከኋላ ነው የሚሆነው እና ከፊት በጎች ናቸው የሚሄዱት እና በጎች ደግሞ ወተት ይሰጣሉ እና ደግሞ ስጋቸው በጣም ጥሩ ነው። እንደገና ጮማቸው በጣም ጥሩ ነው። የበግ ስጋ ደግሞ በጣም ጥሩ ነው። እንደገና ደግሞ በጎች ቆዳቸው ራሱ ለብዙ ነገር የሆነ ቦርሳ ይደረጋል። የበግ ደግሞ ፀጉሩ ራሱ ብርድ ልብስ ይሰራበታል፣ የሚሞቁ ልብሶች ይሰሩበታል። እንደዛ ነው። በግ ስራው መታረድ፣ መበላት ምናምን ነው እና በእውነት በዚህ በኩል እንኳን እንትን የለም። የቀደሙት አባቶቻችን ከቤተክርስቲያን የሚፈልጉት ነገር በእውነት አልነበረም። ከቤተክርስቲያን የሚፈልጉት ነገር አልነበረም። ሀብትም የላቸውም፣ ንብረትም የላቸውም። ጳጳስ እንኳን አልሆንም ሲል መነኩሴ ወይም አበምኔት እንኳን ሁን ሲባል አልሆንም ካለ ህዝቡ ነው ተጭኖ መነኮሳት ተሰብስበው እጅጉ ይታሰርና ከዛ በኋላ በግድ አባቱ ነን በግድ ምራን ይባላል። ቅድስናው ማለት ነው። እነዛ ደግሞ የበቁ ስለሆኑ ትህትና አላቸው በፍጹም ነው የሚሉት እና ይሄ የድሮ ተረት የአፄዎቹን ዘመን የሚያመጡ አንዳንድ ሰዎች አሉ። እኔ በጣም ነው የሚገርሙ። ይሄ የድሮ ነገር መምጣት አለበት። አሁን ዘመን ተለውጧል። የማይሰለጥኑ ሰዎች ናቸው ይህንን ሀሳብ የሚያመጡት እንጂ በዚህ ዘመን አባት ለመሆን ወይም ጳጳስ ለመሆን በጀት መመደብ አለብህ፣ አራጣ መበደር አለብህ። የጋምቤላ መንግስት መጻፍ አለበት፣ የትግራይ መንግስት መጻፍ አለበት፣ የኦሮሚያ መንግስት መጻፍ አለበት እና መንግስታት መጻፍ መምረጥ አለባቸው እና ቋንቋ መቻል አለባችሁ። ኦሮምኛ የፓርቲ አባል መሆን አለባችሁ እና ካምፔን ማድረግ እንደ ምርጫ ካምፔን ማድረግ አለባችሁ። ሰልፍ ማስወጣት አለባችሁ። በጃዋር በኩል ሰልፍ ማስወጣት አለባችሁ።
በፍጹም አባገሌ እንደዚህ ተብሎ ነው። ይሄ ዘመኑ ነው። የ21ኛ ክፍለ ዘመን የአባቶች አመራረጥ እንደዛ ነው። የቤተክርስቲያን አስተዳዳሪ ለመሆን የቤተክርስቲያን መሪ ለመሆን ድሮ ያው እንደነገርኳችሁ ነው። ቅድስና ይጠይቃል፣ ትህትና ይጠይቃል፣ እውቀት ይጠይቃል እና አገልጋዮቹም ሰዎች ደግሞ ምናምን። አሁን የአንድ ቤተክርስቲያን አስተዳዳሪ ለመሆን መስፈርቱ ስንት ሚሊዮን ብር አለህ ነው፣ ስንት መቶ ሺህ ብር አለህ ነው። ያለዚህ መሆን አይቻልም። ስራ ነው እና በስራ ደግሞ ቀልድ የለም። ስራው የሚያስፈልገውን መስፈርት ማሟላት አለብህ እና ከዛ ቤት ትሰራለህ፣ ከዛ ልጆች ትወልዳለህ፣ ከዛ በኋላ ሀብት አለ። ይህንን ሀብት ዝም ብሎ ጥሎ መሄድም ትክክል አለ። የድሮዎቹ ሞኞች ናቸው። የድሮዎቹ አባቶች በጣም ሞኞች፣ በጣም የዋሆች ናቸው። በጣም እንትናቸው ይገርመኛል። አንድ መካሪ አጥተው ማለት ነው፣ ምክር አጥተው ማለት ነው እና ሰርተው ነው የሚበሉት፣ አርሰው ነው የሚበሉት። ቤተክርስቲያኒቷን ሀብት እንድታገኝ ነው የሚሰሩት እና ሲሞቱም ቆብ አላቸው፣ ልብስ አላቸው፣ ዳዊቶቻቸው ናቸው። ያንን ቤተክርስቲያን ወርሳ ሌሎች ሰዎች ይጠቀሙበታል እና በጣም የዋሆች ናቸው። ሞኞች፣ ሲበዛ ሞኞች ናቸው። አሁን እንደዛ አይደለም። አሁን አንድ ጳጳስ ሲሞት 20 ሚሊዮን ብር ነው ያለው እና ወይዘሮ ትብለጽ አንዱን፣ ወይዘሮ 1 ሚሊዮኑን፣ መምህር ዘበነ ለባ 1 ሚሊዮኑን፣ ቦሌ ያለውን ኮንዶሚኒየም እንትና ያ ፒክአፕ መኪናውን እንትና እንደዚህ መሆን አለበት። ምክንያቱም ገንዘቡ በጣም ነው የሚመጣው እና ደግሞ ይጥማል። ተሰጥቶ የሚገኝ ገንዘብና ዝም ብሎ የሚመጣ ገንዘብ አንድ አይደለም። ይህን ማወቅ አለባችሁ። ምክንያቱም አብዛኞቹ አባቶቻችን በጣም ለፍተው ነው፣ በዚህ ዘመን ያሉትን እንኳ ለፍተው ነው፣ ተምረው ነው፣ ቆላ ከደጋ ሄደው ነው ምናምን ነው እና አይቆፍሩም፣ አያርሱም፣ አያጭዱም እና በጣም ምስኪን የዋህ ህዝብ አለ። ምዕመናን አሉ፣ በጣም ደስ የሚሉ ምዕመናን አሉ። እነሱ አውጡት የሚባሉትን ያወጣሉ። ልጆቻቸውን እያስራቡ እነሱ እየተራቡ እየተጠሙ ያወጡላቸዋል። መኪና ይሸልሟቸዋል። የ40 ሚሊዮን በእግሩ እየሄደ የ40 ሚሊዮን ብር መኪና ይሸልማል። ቤት አላቸው። የአንድ ቤተክርስቲያን ጸሐፊ ቁጥጥር ምናምን የሚባሉት 5 ስታር ሆቴል ነው የሚበሉት። ሰሚት ፍየል ቤት ብትሄዱ ባለሀብቱ አይገባም። የቤተክርስቲያን ቄሶች፣ የቤተክርስቲያን ዲያቆናት፣ የቤተክርስቲያን የአስተዳደር ሰራተኞች ናቸው የሚገቡት። ፍየል ቤት ውድ ነው። 1 ኪሎ ስንት እንደገባ አላውቅም። እና ይሄ ገንዘብ በቀላሉ የሚመጣ ስለሆነ ምንም አያሳሳቸውም ማለት ነው እና መኖር አለባቸው። ይህንን እድል ደግሞ የሚያገኙት በጣም ከስንት አንዶች ናቸው ይህን እድል የሚያገኙት። ኢትዮጵያ ውስጥ አሁን ነዳጅ ቢጨምር፣ ኢትዮጵያ ውስጥ አሁን ምናምን ቢጨምር ማንም ዞር ብሎ አያዩም። በእውነት ልብ ብላችሁ ሰው ነው የሚጨነቀው እና ብፁዓን አባቶቻችን ነዳጅ ጨመረ አያገባቸውም፣ የቤት ኪራይ የለባቸውም። አንድ ጳጳስ አንድ ሀገረ ስብከት ሄዶ ስለጎበኘ ኮቴ ያለው ሄዶ ስላስቀደሰ አበላለሁ እና ከዛ በኋላ ለመቄዶንያ እንኳን የ100 ሚሊዮን ብር የ100 ሚሊዮን የሚያወጣ ቤት ትሸልማለህ። በጣም እንትን ነው እና መኖር አለባቸው። በጣም ከነሱ የሚጠብቁ ቤተሰብ አላቸው፣ ከነሱ የሚጠብቁ ወራሾች አሏቸው። እንደገና ብዙ መስራት አለባቸው፣ ብዙ መስራት አለባቸው እና አባቶቻችን ላይ እጃችሁን ባትቀስሩ ጥሩ ነው። መረዳት መቻል አለባችሁ፣ ልንረዳቸው ይገባል። ይህንን እድል ካህን ባይሆኑ አያገኙትም። በእውነት ካህን ቢሆኑ አያገኙትም። አሁን ኢንጂነር የከሰረ ነው በዚህ ሰዓት፣ ዶክተር እግሩን እየበላ ነው። መምህር ቢሆኑ ጫማቸው ካልሲያቸው ይሸታል። ጳጳስ መሆን አሁን የደብረ አስተዳዳሪ መሆን እናቴማ ነው አይገኝም። እና ልጆቻችሁን እንደውም በዚህ በኩል ኢንቨስት አድርጋችሁ ወይ ጳጳስ ለማድረግ ምናምን መስራት አለባችሁ። ጳጳስ ስትሆኑ አንደኛ የቪአይፒ መግቢያ ያላችሁ፣ የዲፕሎማት መታወቂያ ነው ያላችሁ። የፈለጋችሁበት ሀገር በፈለጋችሁበት ሰዓት ትሄዳላችሁ። አሜሪካ ብትሄዱ በየሄዳችሁበት አጥቢያ እንደዚህ ቤተክርስቲያን ተቃጥሏል ምናምን ትላላችሁ። ይሄ ምስኪን ፓርኪንግ ሲሰራ ኩላሊቱ የሚፈርጠው ሁሉ አምጥቶ ይሰጣችኋል። እነሱ ያን ዶላር ይዘው ይቀላል ነው ገንዘብ ለማግኘት የትኛውም ሀገር ለማግኘት የበፊቱ ጵጵስና ዋጋ ያስከፍላል። አቡነ ጴጥሮስ ማለት ነው የበፊቱ ጵጵስና ማለት ነው። ስለዚህ ከህዝብ ፊት ትቆማላችሁ፣ በሰንሰለት ትታሰራላችሁ፣ መሬቱን አውግዛችሁ መትረየስ ፊት ቆማችሁ ትገደላላችሁ። የአሁኑ ጵጵስና ግን ህዝብ ሲጨፈጨፍ መስፈርቱ መናገር አያስፈልግም፣ መጠየቅ አያስፈልግም። እንደውም ከገዳዩ እኩል በባሰ ሁኔታ የሞተውን ህዝብ ትወቅሳለህ፣ ትቀልድበታለህ፣ በቁስሉ ላይ እንጨት ተሰድበታለህ እና በፊቱ የጵጵስና መስፈርት ትክክል አልነበረም በእውነት እና አቡነ ጴጥሮስ መኖር ሲችሉ የሆነ ቀን ነፃነት መውጣት አይቀር ሀገሩ። አቡነ ሚካኤል ጎሬ ላይ ምን አታገላቸው? ትክክል አልሰሩም። አሁን ስመረምረው ትክክል አይደለም።
ይኸው አቡነ ቀውስጦስ በ96 ዓመታቸው አሁንም እኮ ገና መኖር ይፈልጋሉ። ይሄ ነው ጵጵስና ማለት። ይሄ ለቤተ ክርስቲያን ስታሰራ ታለቅሳለህ፣ ልጆቼ ይህም ቤተ ክርስቲያን ሳላይ እንዳልሞት ትላለህ። ህዝብ ሲሞት ግን ያው አይሰሙም፣ ጆሮ አይሰማም። እና መኖር አለባቸው። የበፊቶቹ ትክክል አይደሉም። የኔ አባባል ነው። የበፊቶቹ መምህራን፣ የበፊቶቹ ካህናት፣ የበፊቶቹ ጳጳሳት ትክክል አልሰሩ፣ ትክክል አላደረጉም። ይሄ መስተካከል ወደፊትም መስተካከል ያለበት ነው። መምህራን ይህን በደንብ ልታስተምሩ ይገባል። አሁንም እያስተማራችሁ ነው። በጣም ጥሩ ነው። ቴዎሎጂያን የተመረቃችሁ ልጆች ይህን በደንብ ሂዱበት። መለወጥ አለበት፣ ስርዓቱ መለወጥ አለበት። በደንብ ሂዱበት። ቅዳሜ ለጥፍላችኋለሁ። ዲያቆን ታዲዮስ ግርማ ብቻ ነው እንግዲህ አሁን አንድ መዝሙር ሲያወጣ ያየሁት። ልክ እንደ ቴዲ አፍሮ መዝሙር ሲያወጣ አይቼዋለሁ። ጥሩ ነው እንደዚህ ወደፊት መምጣት፣ እንደዚህ ለመናገር መሞከር። ግን አንተም ብትሆን ትክክል አይደለም። እንደ ሌሎቹ ዘማሪያን ዝም ማለት ነው ያለብህ። ታዲዮስ ግርማ ህዝብ ተራበ፣ ተጠማ፣ ተገደለ፣ ኢትዮጵያ እግዚአብሔር ስማን ምናምን በእውነት ነውር ነው። ማን ሲናገር አየህ? ማን ሲዘምር አየህ? ከየት ያገኘው ነው? ማን ያስተማረ? አንዳንዴ ያልተማርነውን ነገር ማስተማር የለብን። እና አቡነ ጴጥሮስ ተሳስተዋልና እና አቡነ ሳዊሮስ መሳሳት አለባቸው? የለባቸው። እና አቡነ ጴጥሮስ ሰው ሰርተዋልና እነ አቡነ ጴጥሮስ ህንፃ ስለሰሩ መወቀስ አለባቸው? ድንጋይ ስለከመሩ? ያለ መሰልጠን ምንፍቅና ነው። የራሱ በጣም ምንፍቅና ነው። በጥጋባቸው ጣሊያን ፊት ቆመው ባዕድ አይገዛንም፣ ሃይማኖታችን አይወ ምን አባባላቸው? ደህና መካሪ ስለሌለ ደህና መካሪ ቢኖር እሳቸውም በስነስርዓት የሆነ ቀን ሀገሪቷ ነፃ መውጣቷን አይቀርም ነበር። ምትረ እየስጠጥተው አይሞቱም ነበር። ደህና መካሪ ቢኖር አቡነ ሚካኤል ጎሬ ላይ እንደዛ ተጥለው ጫካ ውስጥ ተጥለው እንደዛ መሆን ነበረባቸው። ዘመኑ በወቅቱ ያልሰለጠነ ስለነበረ እንዳሁኑ ዘመን ቢሆን በእውነት እንትን ይል ነበር። እና አባቶቻችን ዛሬ ወደ አሰኮ ሊሄዱ ሲሉ ከፌዴራል መንግስቱ ተደውሎ በአስቸኳይ እንዲመለሱ ሮጲሊዮላም እኛ መሄድ አንችልም ይመታናል ሲላቸው እውነት ነው። ነፍስ ያዛቸው፣ የሚገቡበት አጡ። እና እነሱ ተመልሰው ጥለዋቸው ወደ ሄዱት ወደ አቦምሳ ተመለሱ። ከዛ በኋላ በቃ እንደውም ህዝቡ አጽናናቸው፣ አባቶቻችንን አጽናናቸው። እኛ ህዝብ መቼም ስደተኞቹ አባቶች እንኳን ደህና መጣችሁ፣ እንኳን እግዚአብሔር ያተረፋችሁ ምናምን አላቸው። እነሱም እንዲህ ለትንሽ ገፋ እኮ ብንኖሩ ተተኩሶብን ነበር ምናምን ብለው በእውነት ደስ አላቸው። ብዙ አባቶቻችን ሲሄዱ ቀይ ነበሩ፣ ሲሄዱ ትምትክ ያሉ ነበሩ። ሲመለሱ ጥቁርቁር ብለው በ20 ደቂቃ ውስጥ ጥቁርቁር ብለው ጉስቁል ብለው ነው የተገኙት በደቂቃ ውስጥ። እና ህዝቡ አጽናንታችኋል። የአቦምሳ ህዝብ ተፈናቅላችሁ ቤተክርስቲያን ያላችሁ እግዚአብሔር ይስጣችሁ። አባቶቻችንን አጽናንታችሁ አይዟችሁ ብላችሁ ደግፋችሁ ነው እንትን ያሉት። በጣም ነው እንትን ያለኝ። ከዚያ የሀገረ ስብከቱ ሊቀ ጳጳስ የተሾሙበት ዋነኛው ምክንያት ልክ እንደ አቡነ ሳዊሮስ ዝም እንዲሉ ነበር። የአሩሲ ሰው ናቸው፣ የአሩሲ ተወላጅ ናቸው። እና የተሾሙት በዘር ኮታ ነው ማለት ነው። ብፁዕ አቡነ ኤልሳ ማለት ነው። የሶማሌና የምናምኑ በዘር ኮታን የተሾሙት ግን ዘመዶቻቸው ሞተውባቸዋል መሰለኝ። እሳቸው ትክክል አልሰሩም በእኔ ግምገማ መሰረት። እና በእኔ ግምገማ መሰረት ትክክል የሰሩ አይመስለኝም። አቡነ እንትና አሁን ከመሪዎቹ ጋር ከኦሮሞ ባለስልጣናት ጋር መጋፈጥ ጀምረዋል፣ መደባደብ ጀምረዋል በቃላት ማለት ነው። እና የኦሮሞ ባለስልጣናቱ አቡነ ኤልሳን በሚፈልጉት መልክ ልክ እንደና አቡነ ዲዮስቆሮስ፣ ልክ እንደና አቡነ ሳዊሮስ፣ ልክ እንደና አቡነ ሩፋኤል ሆነው አላገኟቸውም። ልክ እንደና አቡነ ኤርሚያስ ሆነው አላገኟቸው። እና ሰውየው እያለቀሱ ነው። ለምዶ ምን ሞተው እያሉ ነው። ሁለት ሰው ነው የሞተው በል ሲባሉ ለምን አቶ ከሌ በ70 ዓመቱ አቶ ወይዘሮ ከሌ በእንደዚህ የታረዱ እንደዚህ ነው 13 ሰው የሞተብኝ እንደዚህ ነው የሞተብኝ ምን ቤተክርስቲያን አልተቃጠለም በል ሲሏቸው ለምን ያልተቃጠለው 100 ዓመት የሞላ ቤተክርስቲያን ወድሞብኛል እንደዚህ የሆነ ቦታ ተቃጥሎብኛል ለምንድን ነው የምለው እያሉ ትንሽ መስመር ስተዋል። እኔ የምትቀርቧቸው ሰዎች ብትነግሯቸው፣ ለአቡነ ኤልሳ ብትነግሯቸው በተሰጡት መመሪያ መሰረት ቤተክርስቲያኒቷን የማውደም ቤተክርስቲያኒቷን የመግደል ቤተክርስቲያኒቷን የማጥፋት አማራን የማጽዳት ኦርቶዶክሳውያን የማጽዳት ተግባር ላይ እንቅፋት ባይሆኑ
ይመረጣል ብላችሁ መከሯቸው። እንደ ጓደኞቹት ይሁኑ። እንደ አቡነ ፋኑኤል እንደ አቡነ ሩፋኤል ኮሪደር ልማቱን እያደነቁ ስርዓቱን እያደነቁ መንግስቱን እያደነቁ ምን አገባውት ስለ ህዝቡ የተሾሙት እረኝነቶት ለህዝቡ አይደለም ብላችሁ ንገሯቸው። እና ያው እኔ ስልክ ስለማያነሱልኝ ወይም ደግሞ እንትን ስለሆነ ነው እናንተ የምትቀርቧቸው ሰዎች አባታችንን እንደዚህ አይጋፈጡ ብላችሁ በደንብ ንገሯቸው። እንግዲህ የተሰጣቸውን ስክሪፕት በደንብ ማንበብ አልቻሉም። አቡነ ኤልሳ በደንብ ማለት ከጓደኞቻቸው መቀጸል አለባቸው። አንዳንዴ ስለሚጠፋ እና አቡነ ሩፋኤልን መጠየቅ አለባቸው። አንድ መጽሐፍ አለ። መጽሐፉ እንዴት የብልጽግና መንግስትን መገረድ ይቻላል የሚል የተጻፈ መጽሐፍ አለ። ገጽ 66 ላይ በደንብ ተጽፏል። በእውነት በደንብ ተጽፏል ገጽ 66 ላይ። እንደገና ደግሞ ገጽ 666 ላይም ደግሞ በደንብ ተጽፏል። አብራርቶ በደንብ ተጽፏል። እና የቤተክርስቲያን መሪ ስትሆኑ የቤተክርስቲያን ጳጳስ ሲሆኑ በዚህ ጊዜ አራጅን መቃወም ምናምን እንደ ድሮ አባቶች ምናምን ማለት ትክክል እንዳልሆነ እንድትነግሯቸው ነው የሚፈልገው። ልክ እንደነ በላይ መኮንን እንደነ ዲያቆን ኃይለ ሚካኤል ይውጣ ከዚህ ማለት ወይም ደግሞ ባላየ እርሱ አሁን መሆን ያለበት ብፁዕ አቡነ ናትናኤል ብፁዕ አቡነ ማናቸው ስማቸው ብፁዕ አቡነ ኤልሳ መሆን ያለበት ደህናው ክልል ሶማሌ ክልል ነው። ዝም ብሎ ድራቢ ሲሰጡት ተቀበሉ እንጂ እዚህ ሌላ በዚህ ሙያ የሰለጠነ የማይናገር የማይጋገር መምጣት ነው ያለበትና አልችልም ብለው ወደ ሶማሌ ክልሎት ቢመለሱ ብዬ ነው የምመክረው። እንደ አንድ ልጅ ነው የምነግረው። እንግዲህ በመሀል ወደዚህ ከመጡ በኋላ ሊቀ ጳጳሱ አቡነ ኤልሳ መድረክ መምራት ጀመሩ። ዛሬ በመሀል በሃይማኖታቸው ምክንያት የሚደርስባቸው ምናምን አሉ መሰለኝ። ይህም ማለት አልነበረባቸውም። ቀጥሎም ደግሞ ብፁዕ አቡነ ጎርጎሪዎስ ተነስተው እኔ ብዙ የምናገረው ነገር የለኝም እግዚአብሔር ያጽናችሁ ብለው 2 ደቂቃ ባልሞላ ቃል ተናግረው ወረዱ። ከዚያ በኋላ እንግዲህ ብፁዕ አቡነ ሳዊሮስ ተነስተው በሃይማኖት ምናምን አትበሉ፣ በሃይማኖት አይደለም። ስለዚህ በሃይማኖት የሚባለው ነገር ትክክል አይደለም፣ አደጋ ደርሷል፣ አታካብዱት ምናምን ብለው አሉ። ይሄ ነው በቃ ጳጳስ ማለት እንደዚህ ጳጳስ ማለት እንደዚህ መስፈርቱን የሚያሟላ የዚህ ዘመን ሐዋርያ እንደዚህ ነው። የምን ማካበድ ነው? ካህን ታርዶ አሁን ምን ስንት ካህን ባለበት ሀገር አንድ 60 ካህን ታረደ ተብሎ እንደዚህ አቡነ ሳዊሮስ የገባቸው ናቸው። ስንት ቤተክርስቲያን ያለው እና 2 ቤተክርስቲያን ተቃጠለ 3 ቤተክርስቲያን ተቃጠለ ተብሎ እንደዚህ ነው። የ70 ዓመት አሮጊት ምናምን ታረዱ። ባይታረዱስ መሞታቸው ይቀራል እንዴ? እንደውም በኦሮሞ ጽንፈኛ መታረድን እድል ነው። ስለዚህ አቡነ ሳዊሮስ ትንሽ ገስጸዋል። ከባድ ነበር። እኔ ትንሽ የተሰራችው ድራማ ትንሽ እንትን ብላኛለች። የሄዱትን ሰዎች በብሔር ለመክፈል ሞክሬያለሁ። ምክንያቱም ጊዜው የብሔር ስለሆነ የአብይና የዳንኤል መንግስት ለምን እነዚህን ጳጳሳት እንደላከ አላውቅም። የተመረጡት ጳጳሳት አቡነ ኤልሳ ኦኬ ኦሮሞ ናቸው፣ እዛው አሩሲ ውስጥ ያሉ ናቸው። እሺ ኦሮሞ ናቸው። አቡነ ጎርጎሪዎስ ትግሬ ናቸው። አቡነ ጎርጎሪዎስ ትግሬ ናቸው። ምስራቅ ሸዋን ለ30 ምናምን ዓመት አንቀጥቅጠው የገዙ ናቸው። እሺ ትግሬ ናቸው። ከዛ አቡነ ቀሌሜንጦስ አሉ፣ ሸዋ ናቸው። ደብረ ብርሃን አካባቢ ናቸው። አቡነ ሕርያቆስም ሸዋ ናቸው። 2 ሸዋ። ከዛ አቡነ ፊልጶስ ሸዋ ናቸው፣ አማራ ናቸው። አቡነ ቀሌሜንጦስ ሸዋ አማራ ናቸው። አቡነ ሕርያቆስ ሸዋ አማራ ናቸው። አቡነ ፊልጶስ ሸዋ አማራ ናቸው። አቡነ ገብርኤል ሸዋ አማራ ናቸው። ግን በኮታ በኦሮሞ ኮታን የተሾሙት ኦሮሞ ናቸው ብለን እንያዝ። ኦሮሞ ሸዋ ናቸው ግን እሳቸው። አቡነ ሳዊሮስ የሸዋ ደራ አማራ ናቸው። ግን አሁን ኦሮሞማን ስለተቀበሉ ኦሮሞ ናቸው፣ ግን ያው ሸዋ ናቸው። ስለዚህ አቡነ ዲዮስቆሮስ ናቸው። አሁን ትንሽ አቡነ ዲዮስቆሮስ በዘመነ ወያኔ ትግሬ ነበሩ። አሁን በዘመነ ብልጽግና ደግሞ የራያ ወሎ አማራ ሆነዋል። ዛዲግ አብርሃ በሏቸው። ዛዲግ አብርሃ በህወሓት ዘመን ትግሬ ነበረ፣ አሁን ደግሞ አማራ ሆኗል። በህወሓት ጊዜ ህወሓት ነበረ፣ አሁን ደግሞ ብአዴን ሆኗል ማለት ነው። እና አቡነ ጎርጎሪዎስ ትግሬው ተመርጠው ነው። አሁን እነዚህ ሁሉ ቢሞቱ ተመልከቱ። የሚሞቱት ከሸዋ ስንት ሰው ነው የሚሞተው? ከሸዋ አቡነ ቄሌሜንጦስ 1፣ ከሸዋ አቡነ ሕርያቆስ 2፣ ከሸዋ አቡነ ፊልጶስ 3፣ ከሸዋ አቡነ ገብርኤል 4፣ ከሸዋ አቡነ ሳዊሮስ 5፣ ከወሎ 1 አቡነ ዲዮስቆሮስ፣ ከትግራይ 1
አቡነ ጎርጎርዮስ። ስለዚህ በጣም ጉዳት ይደርስ ነበር በእውነት። አንድ አማራ አሉ ከጎጃም ብፁዕ አቡነ ማርቆስ አሉ። ከምስራቅ ጎጃም ነው እሳቸው የሄዱት እና እነዚህ ሰዎች በኦነግ ሸኔ ቢሞቱ ያው ኪሳራ ነው። አሁንም መልሶ ሸዋ ነው የሚገደለውና ከቤተ መንግስት የመለሷቸው ሰዎች በጣም በተጠና መልኩ በጣም ጥሩ ስራ እንደሰሩ እገምታለሁ። ምክንያቱም ለማጽናናት ኦሮሞቹ አልሄዱም እና አቡነ ዜና ማርቆስ እና አቡነ ማንስየም አልሄዱም። አሁንም የሄዱት በጣም የሸዋ ሰዎች ናቸው። እንኳን እግዚአብሔር የተረፋቸው አባቶቼ እንኳን ባሩሲ ምድር ደግሞ ይሄኔ ስናለቅስ እናመሽ ነበር በእውነት ጥቁር ለብሰን እና እግዚአብሔር ያተረፈው። ከቤተ መንግስት የደወላችሁ ሰዎች እግዚአብሔር ይስጣችሁ፣ ከጉድ ነው ያዳናችሁ።